بسم الله الرحمن الرحيم والصلاة والسلام على من أرسله الله رحمة للعالمين وعلى آله وصحبه أجمعين ومن اهتدى بسنته إلى يوم الدين وسلم تسليما كثيرا. أما بعد، كبور مفسر القرآن أباتي الشيخ سعيد أحمد الله ያቆያቸው ሐቂቀተን ከብዙ ዓመት ነው የምንተዋወቀው። ሐያታቸውን ለዲን የሰጡ እስልምና ላይ ቁርአን በመፈሰር በማስተማር ይሄንን ዳዕዋ በማንቀሳቀስ አሁን ዛሬ የምናገረውን ነገር ከየትኛው ልጀምር የምትልበት ጊዜ ይኖራል። ዳዕዋ የተወሰነ ነጥቦችን እናገራለሁ። በዳዕዋ ጉዳይ ላይ የማረሳው ሕፃን ሆነን ኑሩ ቱርኪ፣ ሰይድ ቄራው፣ የተለያዩ ጀማዓ ወጣቶች ሼክ መሐመድ አወል ረጃጋ ሕፃናት የዳዕዋ መድረክ ነበር። በ6 ዓመቴ ነው ዳዕዋ የጀመርኩት። 40 ሐዲስ ሐፍዝ እንባላለን። ያንን ስታስተምር ምን ስትል ሼክ ሙሳ ረጃ የሚሏቸው ሰውዬ ነበሩ። አላህ ይርሐማቸው፣ ወደ አኺራ ሄደዋል። ያ እንቅስቃሴ ያው ዳዕዋውን አብሮ ውስጣችን ሲመጣ ሲሄድ ለምንድነው ከራሴ የጀመርኩት? ዳዕዋ ጥቅም አለው። ዳዕዋ ጥቅም አለው። ለአላህ ብለህ ወርውረው እንጂ የሚያነሳው አይጠፋም። ይህንን ዳዕዋ ወይ ባንተ ሰበብ ሰላት ይጀምራል፣ ወይ ባንተ ሰበብ ሰደቃ ይጀምራል፣ ወይ ባንተ ሰበብ መስጂድ ይሰራል፣ ወይ ባንተ ሰበብ ወደ አላህ ይመለሳል፣ ወይ ባንተ ሰበብ ወደ ኸይር ስራ ይመጣል። ይህን ራሱን የቻለ ያው መጨረሻ ላይ ምስክሬ አላህ ነው በሚለው 730 ገጠመኞች በዳዕዋ ዙሪያ ላይ የሆነ ዳዕዋ ታደርጋለህ፣ የሆነ ነገር ሰራው ብሎ ይነግርሃል። ያን ይሰበሰብኩታል፣ አንድ ቀን ይነበባል ወይ የሞቱ ቀን። ለምንድን ነው ይሄን ያነሳሁት ከተባለ ዳዕዋችሁን አድርጉ በአኽላቅ፣ በእስሉብ፣ በሕክማ። በዚህ ጊዜ አላህ ስብሓነሁ ወተዓላ የሚያደርስበት ቦታ አለ። ለምሳሌ ሼክ አጠገብ ያሉ ብትሳሃቱ ይመልሱኛል ብዙ። ያው የዳዕዋን ጥቅም ለመናገር ፈልጌ ነው። ነብዩ ሰለላሁ ዐለይሂ ወሰለም ጣይፍ ሄዱ። ዳዕዋ ሲያደርጉ አልሰማም አሏቸው። ቀጠቀጧቸው፣ መቷቸው፣ ሰደቧቸው። ብዙ መከራ ደረሰ። ዱዓም አደረጉ። አላሁመ ኢለይከ አሽኩ اللهم إليك أشكو ضعف قوتي وقلة هيلتي وهواني على الناس يا أكرم الأكرمين ويا إله العالمين ብለው እስከ መጨረሻ ዱዓ አደረጉና የሆነ መንገድ ላይ ሲደርሱ ቀርነ المنازل የሚባለው ሲደርሱ ጊዜ 2 መላእክቶች መጥተው ዱዓ ተቀብለዋል፣ የፈለከውን ውሳኔ ከርሶ ነው የሚጠበቀው ሲባል እሳቸው ግን اللهم اهد قومي فإنهم لا يعلمون ይቅር ብለው አልፈው ሱብሒ ሰላት ደረሰባቸውና ሱብሒ ለመስገድ ከዘይድ ጋር ቆመው ሱረቱ ያሲን ይሁን ሱረቱ ኑህ በሚቀሩበት ሰዓት ላይ ሰው አልሰማም ሲል አላህ ጅን ያመጣ። ቁል ኡህየ ኢለየ አነሁ እስተመዐ ነፈሩ ሚነል ጂን ፈቃሉ ኢና ሰሚዕና ቁርአንን አጀባ። አጀባ ብሎ አልቆሙ። እንደኛ አይደሉም። እኛ የዛሬ ዳዕዋ በጣም ደስ ይላል፣ ሙሐደር ደስ ይላል ብሎ ከቆምክ ከጂን ያተሻለ። አጀባ ካሉ በኋላ የህዲ ኢለ ሩሽድ አሉ፣ ወደ ቀጥተኛ ይመራል አሉ። በዚህም አልቆሙም። ፈአመና ቢህ አሉ፣ አምነናልም አሉ። በዚህም አልቆሙም። ወለም ኑሽሪከ ቢረቢና አሐዳ አሉ። በዚህም አልቆሙም። ወለው ኢላ ቀውሚሂም ሙንዚሪን፣ ወደ ህዝቦቻቸው ሄደው ዳዕዋን ማስተማር ሄዱ። አንተ ዳዕዋህን አሰራጭ፣ የሚያነሳው አታውቅም። አላህ ሰው አልሰማም ሲል ሐቀኛ ቅድም ሸክ ነግረውናል። ከዚህ ጋር የሚወጣው ኢኽላስ ይኑርህና በኢኽላስነትህ
ወርውረው ወላሂ አልዓዚም በጣም አላህ ጋር ከፍተኛ ደረጃ ነው የምትደርሰው። ሁለተኛ የምናገረው የዳዕዋ እንቅስቃሴ የሆነን ሰው አላህ ያከብረዋል። ሱረቱ ነምል ለምን አከበረ? ነምል ብሎ ለምን ጠራ? ዳዕዋ አደረገች ለግሩፓ ያ አዩሃ ነምል ድኹሉ መሳኪነኩም ላ ያሕጢመነኩም ሱለይማን ወጅኑዱሁ። አላህ ስብሓነሁ ወተዓላ እነዛን አመጣ። ሁድሁድ ለምን ስሙን ጠቀሰው? አላህ ስብሓነሁ ወተዓላ ሁድሁድን ለምን ጠቀሰ? ዳዕዋ ላይ የተሰማራ ሰው አላህ ያከብረዋል። ሐቂቀተን በዳዕዋ ስራ ላይ ኢኽላስ ኑሮት የሚንቀሳቀስ ሰው ካለ አላህ ሸረፍ ነው የሚሰጠው። ወመን አሕሰኑ ቀውለ ሚመን ዳዓ ኢለላህ ወዐሚለ ሳሊሐን ወቃለ ኢነኒ ሚነል ሙስሊሚን። የሚገርማችሁ ዳዕዋ አድርገህ መስጂድ ነው የሚሰራው፣ ዳዕዋ አድርገህ ሰላት ነው የሚሰራው። ግን ይሄ ወንድሜ ዳዕዋ አድርጎ ወደ ኢስላም ሲያመጣ ምንድነው ሽልማቱ? ነብዩ ነገሩን እኮ ሊአን የህዲየ አላሁ ቢከ ረጁለን ዋሂድ ንገሩኝ እንጂ ኸይሩን ለከ ሚን ሁሙሪ ኒዓም። በዛ ጊዜ እኮ ቀያይ ግመሎች በጣም ውድ ስለነበሩ ነው። አሁን 20-30 ቢሊዮን መንኮራኮር ሰማይ ላይ የሚወጣበትን እንኳን ከሱ ይበልጣል ማለት እኮ ነው። እኔ ምንም አልሰጠውም። ወደዚህና ወንድሜ ሁሴን ወደዚህና ግድ የለህም ወደዚህና እኔ ዱዓ ነው ማድረግልህ። ያንተን ነገር ባየው ቁጥር እምባይ ይመጣል። ሐቂቀተን ምንም ነገር አልሰጠውም። ዱዓ ነው ማድረግለት። አላህ ይጠብቀው፣ አላህ ይጠብቀው። ሐቂቀተን ብዙ መናገር ኸይር የለውም። የሌሎችን ሰዓት መግደል ሊሆን ይችላል። አላህ መርቶት ሰውን በራሱ እንቅስቃሴ አድርጎ ይሄዳል። ይሄ ወንድም የቅድም የተጠቀሰው ፈቂህ አስፋልት ላይ ባየሁት ቁጥር ያሳዝነኛል። ወላሂ ሳብ አደርገውና ና ሻይን ጠጣ እና ወት እምቢ ነው የሚልህ፣ እምቢ ነው የሚልህ። በግድ ነው በግድ ቁጭ ብሎ አንዳንድ ነገር እንዘያየር ነበር። ሐቂቃ የረሕማ ጎዳና አደራችሁን ምክር የምሰጠው እንደው እንፉን ጭቅጭቁን ዝጉና ረሕመተን ሊልዓለሚን በቃ ኸይር የሆነውን ነገር ስናስተምር ወደዚህ ይመጣል ነው ምለው። በመጨረሻም ንግግር የምዘጋው ከሚገርመኝ ሰው መካከል አንዱ ኩዌታዊ አህለል ኸይር የነበረ ወደ አኼራ የሄደ ሼኽ አብዱራህማን ሱመይጥ ረሒመሁላህ። የሚገርመው ሼኽ አብዱራህማን ሱመይጥ ወደ 11 ሚሊዮን ሰው ነው ያሰለመው። እዛ ፓርላመንት ላይ ስብሰባቸው ቦርድ ላይ አንድ ቀን ምን ተናገረ? አላህ በአሁኑ ሰዓት ደረቴን ከፍቶ ቢያሳያችሁ አፍሪካ ሀገር ላይ የቱ ጋር ነው ውሃ ያልጠጣው የሚል ጭንቀት ያገኛል እንጂ ሌላ ያገኝብኝም ነው ያለው። ይሄ ሰውዬ አንድ ቀን ማይክሮፎን ይዞ ዳዕዋ አላደረገም፣ ግን 11 ሚሊዮን ሰው አሰለመ። በምን አሰለመ? ውሃ ሲፈልጉ ውሃ የሚፈልጉ ቦታ ውሃ ሲያወጣ፣ እንደውም ሆስፒታል ሲፈልጉ ሆስፒታል ሲሰራ፣ ምግብ ሲፈልጉ ምግብ ሲያበላቸው የዚህ ሰውዬ እምነት ነው ጥሩ። ስለዚህ ረሕማ ጎዳና ሲንቀሳቀሱ በየክፍለ ሀገሩ የራባቸውን ያያሉ፣ የጠማቸውን ያያሉ፣ የተቸገረውን ያያሉ። ዘካቹን በእነሱ ብስጧቸው፣ በዛው ዳዕዋ ነው። በዚያውም ደግሞ ሱብሓነላህ ኸይር ስራ ነው። ከጥቅም ጋር ተያያዘ እንዳትለኝ፣ ርቦት አያዳምጥህም። ወኢን መከናሁም ፊል አርድ አቃሙ ሰላት ይፈልጋልና እንቅስቃሴውን ለማሟላት የሚለውን ነገር አደራችሁን ተጋግዛችሁ ይህንን ስራ እንስራን ምለው። ሐቂቃ ወጣቶች ናቸው፣ ብዙ ጊዜ ይጠሩኛል ጎዳና ላይ። እንደው አላህ ካለ ኢንሻአላህ እንደው ውጤት አለው። ለቅሶ ላይ ዳዕዋ አደርጋለሁ፣ ድንኳን ስር ቀብር ላይ ዳዕዋ አደርጋለሁ፣ ሰርግ ላይ ዳዕዋ አደርጋለሁ። ወደ ጎዳናም ኢንሻአላህ እንወጣለን። አላህ እንደው ሳንወጣም በከራማ ምናሰልም አላህ ያደርገን፣ አላህ ይቀበለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ፕሮግራሙ አልሐምዱሊላህ ሁላችሁንም በጣም እናመሰግናለን። አላህ በረካ ያርጋችሁና በመሃል ዳዕዋ ያደረጉ ረሱል ሰለላሁ ዐለይሂ ወሰለም ፈገግ ይሉ ነበረ። ሰውም አንድም ቀን ፈገግ ሳይሉ ሰው ፈገግ ማድረግ ራሱ ሰደቃ ነውና እንግዲህ ኢንሻአላህ ተዘጋጁ ሰደቃ ለማድረግ። አንድ ሰውዬ ይሰልማልና ያው ብዙ ጊዜ የኛ የሙስሊሞች ችግር ሰው እናሰልማለን ግን አናስተምርም። ሰለመ
ከዛ መስጊድ ገባ። ረመዳን ላይ ነው የሰለመው። ረመዳን እየጾመ ምን አለ? ይሄ የሙስሊሞች ጾም ግን በጣም ነው የሚከብደው አለ። ይሄ በመሃል የምናደርገው ነገር ባይኖር አልቀን ነበር። ለካ እሱ አስርና ዙር ይጠጣል። እና ምንድነው ያው ማስተማር አለብን። ሰው እናሰልማለን፣ ግን ኦርጋናይዜሽንም ያስፈልገናል። አንዱ እንደዚህ ለይለቱል ቀድር 10 ቀን ላይ ይሰልማል። ሰው 27 ላይ ያለቅሳል። ያ አላህ ይለቀሳል። አልገባውም። ግን እሱ ልክ ከጨረሱ በኋላ ቆይ ምንድነው የሚለቀሰው አላቸው። አይ ምንድነው የሚለቀሰው? አንዱ ጨመራ ተባለ እንደ ያላቸው እና አላህ Subhanahu Wa Ta'ala አስልመው የሚያስተምሩ አላህ ያድርገን። ይሄን መድረክ አክብራችሁ እዚህ ስለተገኛችሁ እናመሰግናችኋለን። ያው በቻልነው አቅም የሻይ ቡና ፕሮግራም አዘጋጅተናል። እዛ ላይ ትገባላችሁ። ሱብሃነከላሁመ ወቢሐምዲሂ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የተከበረው እንግዳችን ኡስታዛችን ኡስታዝ ሁሴን አህመድ ወይም ደግሞ ሁሱ ወደዚህ በመምጣት ይህንን የክብር አባልነትና የምስጋና የምስክር ነው እንዲሁም ደግሞ የተወሰነ አጠር ያለ ንግግር ይናገርላል ማለት ነው። አላሁ አክበር አላሁ አክበር። ኢንሻአላህ ሼክ ሰይድንም ከይቅርታ ጋር ወደዚህ እንጋብዛቸዋለን። لو كوستاذ جيت قبل لا بس كذا الله أكبر تكبير الله أكبر الله أكبر الله أكبر ما شاء الله በዚህ ወንድማችን ወንድም ሁሴን ትንሽ ንግግር እንዲያደርግና የተሰማውን ነገር ያስተላልፍ። ፈንድሪንግ ላይ አልነበረም። አሁን የውስጥ ወንድሜ ንግግር ነበር። ግን በጣም አላህ ፊት እንጠየቃለን። እኛ ዳዕዋ ላድርስ ለአላህ ብዬ ብሎ እየተንቀሳቀሰ የሀበሻ ችግራችን ምንድነው? አንድ አጭር ነገር የምናገረው ሐጂ ዘይኑ አላህ ይርሐማቸውና ሊሞቱ ሳምንት ሲቀራቸው ትንሽ ከቤት ወደ ሆስፒታል ለመውሰድ መኪና አጣን። ለጊዜያዊ ማለት ነው። ለጊዜያዊ መኪና አጣን ለማድረስ። የሞቱ ቀን ጀናዛውን መያዝ ከለከለን። ሰው ምግር ብሎ መጡ። የሞቱ ቀን ጀናዛውን መያዝ ከለከለን። እኛ ሰው ከሄደ በኋላ ነው የምናውቀው። አሁን ያ ወንድማችን ጀነት ነው የምንገናኘው። ቅድም ያየ ነው። አላህ ምናልባት ጀነት ካስገባን ዘናችን ጀነት ነው። እዛ ነው የምንገናኘው። አሁንም እንደዚህ አይነት ያሉ ወንድሞች እያሉ ዝግጅት ላይ እኔ ያው ምናልባት ነጋዴ ባንሆንም በኸይር ስራ ብንንቀሳቀስም አንዳንድ የሚወዱን ወንድሞች አሉ፣ ይሰጡናል አንዳንድ ነገሮች። ጀዛሁሙላሁ ኸይር። በዚያ ላይ 50 ሺህ ብር ነይትላችኋለሁ። በእኔ በራሴ ስም 50 ሺህ ብር እኔ ነይቻለሁ። ግልጽ ማድረግም አንዳንዴ ጥሩ ነው። እስኪ እንዲህ የምትነይቱ ሰዎች ዱዓ ሼክ ሰይድ ቢያደርጉላችሁ። ይሄ ወንድሜ ደግሞ ዱዓው መቅቡል ነው። በየቀኑ ዱዓው መቅቡል ይሆን ሰው እያሰለመ አንድ ሰው ከሰለመ እኮ ወንጀል የለበትም። እንደዛ አይነት ሞተር ውስጥ ነው የገባው ይሄ ወንድሜ። አንድ ሰው ከሰለመ ወንጀል የለበትም እኮ። ከዛው ልክ ዱዓ ሲያደርግ ይሳካለታልና እንደው ቶሎ ብለን አንዴ እያየዋችሁ ነው የኡምራ ጓደኞች ምናምን ነየት አድርጉና እጃችሁን አንስታችሁ ብትነግሩ ትንሽ ደቂቃ ነው የተፈቀደልን። ደቂቃ 3 ደቂቃ ብቻ ነው ፈንድሪዚንጉ። ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሁሉንም ኡስታዛችን ሸኻችን አባታችን ተናግረዋል። ሌላ ምንም የምጨምረው አዲስ ነገር አይኖርም። ለወጣቶች መልእክት አጭር መልእክት ብቻ ማስተላለፍ ፈልጋለሁኝ። እሺ ባጭሩ ነቢያቶች አለይሂም ሰላቱ ወሰላም
የአላህ ሱብሓነሁ ወተዓላን መልእክት በምድር ላይ እንዲያደርሱ ተሰጥቷቸው በሚገባ መልኩ አድርሰው ኃላፊነታቸውን ተወጥተው ሂደዋል። ዛሬ ላይ ደግሞ የነቢያችን ሰለላሁ ዐለይሂ ወሰለም ትውልዶች ያንን የነቢያት መልእክትና የአላህ ሱብሓነሁ ወተዓላን አደራ ከነቢያት ወርሰው ለቀጣይ ትውልድ የማድረስ ኃላፊነት ተጥሎባቸዋል። አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? በሱራ አሊ ዒምራን ላይ ወልተኩን ሚንኩም ኡመቱን የድዑነ ኢለል ኸይር ወየእምሩነ ቢልማዕሩፍ ወየንሀውነ ዐኒል ሙንከር ወኡላኢከ ሁሙል ሙፍሊሑን ይላል። ከእናንተ ትውልዶች ይኑሩ ይላል፣ ወደ መልካም ነገር የሚጣሩ በጥሩ የሚያዙ ከመጥፎ የሚከለክሉ እነዚህ ናቸው የሚድኑት ይላል። አላህ ሱብሓነሁ ወተዓላ በዚህ ላይ በመልካም እንድናዝ ከመጥፎ እንድንከለክል ወደ ጥሩ ነገር እንድንጣራ ያዘናል። የነቢያት ተተኪዎች ነን እኛ። ከዚህ በኋላ አዲስ ነቢይ አይመጣም። አላህ ሱብሓነሁ ወተዓላ አዲስ ነቢይን አይልክም። ነገር ግን የነቢያትን ትምህርት አስቀምጦልናል። እንዳይበረዝ፣ እንዳይቀነስ፣ እንዳይጨመርበት አድርጎ ይህን ኃላፊነቱን ራሱ ወስዶ አስቀምጦልናል። የኛ ኃላፊነት ምንድነው? ይህንን ለትውልድ ማድረስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲህ ብለዋል። ሁላችሁም ጠባቂዎች ናችሁ፣ ሁላችሁም ስለተጣለባችሁ ኃላፊነትና ተጠያቂዎች ናችሁ ብለውናል። ስለዚህ ኃላፊነቱ በእኛ ላይ ነው። ይህን ተቀብለን ይህን ኃላፊነት ተገቢ በሆነው መንገድ ልክ ነቢያቶች ባደረሱበት መንገድ ለትውልድ ማድረስ፣ ሰዎችን ፍጥረታት ከማምለክ ፈጣሪን ወደ ማምለክ የመጣራት ኃላፊነት አለብን። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም اللهم اغفر لنا وارحمنا وأنت خير الراحمين اللهم كما جمعتنا في هذا البرنامج فاجمعنا في المستقر الأعلى اللهم افتح علينا فتحا مبينا اللهم وفق إخواننا لما تحبه وترضاه اللهم وفقه لما تحبه وترضاه اللهم أعنهم على تأدية رسالتك اللهم اقبلهم واقبل منهم يا رب العالمين اللهم وفقنا لكل ما تحبه وترضاه أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم إنا نسألك كل ما كما سألك رسولك عبدك محمد صلى الله عليه وسلم أن توفقنا لخير الدنيا والآخرة آمين وسلام على المرسلين والحمد لله رب العالمين. በጣም የሚገርመው አልহামዱሊላህን እንድናበዛ አላህን ምስጋና በጣም እንድናበዛ እሱ አላህ ወፍቆ ለዚህ ነገር ላይ በጣም ሰበብ الهدايه አላህ አድርጓልና አላህን Subhanahu Wa Ta'ala ማመስገን እንዳለብን ነው። አላህ Subhanahu Wa Ta'ala ስለ ምስጋና በጣም ብዙ ቦታዎች ላይ ያው ሙፈሲር አልቁርአንም አጠገቤ ሸክ ስላሉ አምስት ቦታ ላይ በአልহামዱሊላህ ይጀምራል፣ አምስት ቦታ ላይ ደግሞ በአልহামዱሊላህ ያختሟል። በደንብ ጆሮ ያለ አዳምጡ። አምስት ቦታ ላይ አላህ በአልহামዱሊላህ ይጀምራል፣ አምስት ቦታ ላይ ደግሞ በአልহামዱሊላህ አختሟል። ከነዚህ ካከተመባቸው ቦታ ራሳችሁ ፈትሻችሁ ይዩት። ሱረቱል ፋቲሃ አለ፣ ሱረቱል አንዓም ላይ አለ፣ ሱረቱል ፋጢር ላይ አለ፣ እንደዚሁም ሱረቱል ኢስራ ላይ አለ፣ ሱረቱል ካህፍ ላይ አለ፣ እንደዚሁም ሱረቱል ሰባ ላይ አለ፣ ሱረቱል ሰፋት ላይ አለ፣ ሱረቱል ነስር ላይ አለ። ከወንድሜ ጋር የሚያያዘው ኢዛ ጃአ ነስሩላሂ ወልፈትህ ወረአይተ ናሰ የድኹሉነ ፊ ዲኒላሂ አፍዋጃ ፈሰቢህ ቢሐምዲ ረቢክ አላህን አመስግን አለ። ገርማ የአላህ ንግግር ሰዎች ሲመጡ ሲገቡ አፍዋጀን ሲመጡ ፈሰቢህ ቢሐምዲ ረቢከ ወስተግፊሩሁ ኢነሁ ካነ ተዋባ። በቀን ቀን አንዳንድ ሺህ ጊዜ አልহামዱሊላህ አብዛ። አላህ ይቀበልህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء وخاتم النبيين صلى الله عليه وسلم وعلى آله وصحبه أجمعين. اللهم اجعل اجتماعنا هذا اجتماعا مرحوما وتفرقنا من بعده تفرقا مباركا معصوما. اللهم لا تدع لنا في مقامنا هذا ذنبا إلا غفرته. اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا مريضا إلا شفيته ولا مبتلا إلا عافيته ولا ضالا إلا هديته ولا داعيا في سبيلك إلا أعنته ونصرته وقويته
يا رب العالمين. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما يا أرحم الراحمين. اللهم أعنا على ذكرك وشكرك وحسن عبادتك يا أرحم الراحمين. يا الله أنت بمتودو سرا لاي انداس سمارهان بمتودو مسمر لاي بدين الإسلام انداس سمارهان استقامان سته ወደ አንተ ዲን ምንጠራ ጀግኖች ምርጦች አዛኞች አዋቂዎች መስመሩን ቀጥ አድርገን ወደዛና ወደዚህ ሳናጣምምና ሳንወዛገብ ላባሮች ጥሩ مفتاح አድርገን ያ ረብ العالمين ከሰው ሁሉ ጥልቁ ኸይሩን ነገር ያመላከተውን ኸይሩ الناس من طال عمره وحسن عمله እድሜው ቆየት ብሎ በዛው ደግሞ ኸይር ስራ ለመስራት የተወፈቀ ነውና ረህማ ላይ ያሉትን በዋናነት የሰበሰቡ እነሱ ናቸውና የአላህ ረህመት ክፍት አላህ አድርግላቸው። ወደ አላህ ረህመት ሰዎችን የሚጠሩ አላህ አድርጋላቸው። አላህ ያድርጋቸው። ሁላችንንም ከነሱ አጋዦች አድርገህ ደግሞ ያ ረብል ዓለሚን የዚያ ኸይር ተሳታፊዎችና ተቋዳሾች አንተ አድርገን። አይነናስንም አፈናስንም ጅላጅልን ሁሉ አላህ ያዝላቸው። ከሁላችንንም አላህ ይዞ ሁላችንም ቀጥ ብለን እስላምን ይዘን እስከ መጨረሻው ድረስ ረሱላችን ጋር ሰለላሁ ዐለይሂ ወሰለም ሐውድ ምንጠጣ አላህ ያድርገን። هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.